ጥጋብሽ በዚህ ከቀጠለ ጓደኛሽን አግብቼ የሰርጌ ቀን ቃጣቢ ነው ማደርግሽ ብላለች። እንግዲህ ቅምጥሌ ብላ ስቶሪ አድርጋለች። ለማን ነው የሚለውን ደግሞ እናንተ በደንብ አድርጋችሁ አስቡበት። ግን ደግሞ አብራራላችኋል፣ ችግር የለውም። ከዛ ደግሞ አውቀን ዝም ስንል ፋራ አደረጉን ብላለች። ደግሞ እንግዲህ ያው ይገባችኋል፣ አንደርስታንድ ታደርጋላችሁ ብዬ አስባለሁ። ግን ደግሞ በዚሁ አጋጣሚ በጣም ብዙ ሰዎች በጣም እየተቆላችሁ ትገኛላችሁ። ቁሌታችሁ ደግሞ በቅጥብ ታደረጉት በጣም አሪፍ ነው። ምክንያቱም አንዳንዴ ማለት ነው በጣም ብዙ ጊዜ ነግራችኋለሁ፣ ከባልና ሚስት መሀል መግባት ብቻ በአጠቃላይ ባልና ሚስት ብቻ ሳይሆን ከሁለት ሰዎች መሀል መግባት መቅለል ነው። ቀላችሁ ነው የምትቀሩት እንጂ ምንም የምታመጡት ነገር የለም። ሲቀጥል ደግሞ ሁለታቸውንም እየተቻችሁም ያላችሁ አላችሁ። ለምን በዚህ ልክ እያላችሁም ደግሞ ያላችሁ ደግሞ ለምን አላረገዘችም አይነት ነገር ነው። እና ቅድም ነግራችኋለሁ፣ ምንም ያስቸኩል ነገር የለውም። ልጅ ነች። ባለፈውም ነግራችኋለሁ። እንደዚህ በቃ ምንድን ነው ያረገዘች ምናምን ብላችሁ እልል ስትሉ ነግራችኋለሁ። እልል እሰይ እንኳን ሆነ ምናምን ተብሎ እንደዚህ በዚህ ልክ ደስተኛ የምትሆኑት ኦር ደግሞ ወይኔ እንኳን ሆነ ምናምን የምትሉት ወይ ትልቅ ሰው ሁና መውለድ ሳትችል ስትቀር ኦር ደግሞ አትችልም ተብሎ ሲታሰብ፣ እንዲሁም ደግሞ በቃ መውለድ አትችልም ተብሎ የታሰበ ሰው ኦር መካናችሁ ነው ተብላችሁ ከዛ መውለድ ይቻላል ሲባል ያ ነገር በጣም ደስ ይላል። በጣም ደስተኛ ልትሆኑ ትችላላችሁ። ቅምጥሌ ግን ገና ልጅ ነች፣ ገና ወጣት ነች። ምንም የሚያስጨንቅ ነገር ስላረገዘች ምልል ልሰየው የሚያስብል ነገር ወር ደግሞ አያልሆንም ስለተባለ ደግሞ ወይን የሚያስብል ነገር የለውም። ምክንያቱም ወደፊት ብዙ ቀናቶችና ብዙ አመታቶች ያላት ልጅ ነች። ገብቷቸዋል። በጣም ትልልቅ ሰዎች እንኳን በ80 በ85 በ70 ምናምን በጣም ብዙ ሰዎች እግዚአብሔር ሲፈቅድላቸው ሳይወልዱ ቆይተው ኦር ደግሞ ወልደው እንኳን አብቅተው በቃ እዚህ በኋላ ስለማልወልድ ብሎ ሌላ ነገር መጠቀም ያቆሙ ሰዎች ወልደው አይታችኋል አይደል? ኢቢኤስ ላይ ብዙ ጊዜ ቀርበው አይታችኋል። ከኢቢኤስ አልፎ ብዙ ሰዎች የምታውቁት ካለ ትልቁ ነው የሚወልዱ ሰዎች አሉ። ኦኬ። ስለዚህ አንደርስታንድ ማድረግ አለባችሁ ግዴታ። ለምንኛ እንትን ስላልን ምንድን ነው እንደዚህ ምናምን የሚያስብል ነገር የለውም። አይ ነው ደስ ብሏችሁ ነበረ ቢሆን ብላችሁ አስባችሁ ነበር፣ ግን አልሆነም። ስለዚህ ስላልሆነ ደግሞ እሷ የምትሰደብበት ብሩክ የሚሰደብበት ወር ደግሞ እናንተ የምትናደዱበት ምንም አይነት ምክንያት የለውም። ተግባባን። ባል እንኳን እኮ ሚስቱ ነብሰ ጡር ነኝ ብለው ከዛ ቼክ ስትደረግ ነብሰ ጡር ካልሆነች ምንም አይልም። ምክንያቱም የእግዚአብሔር ስራ ነው ብሎ ስለሚያስብ ኦር ደግሞ ብቻ የሆነ ምክንያት አለ ብሎ ስለሚያስብ እኛ ምን ቤት ነን ነው የኔ ጥያቄ፣ እሱ ነው። በቃ የሆነ ነገር ሆነ ሲባል እሺ እንደሰት፣ ከዛ ውጭ ግን አልሆንም ሲባል ደግሞ ምንም ያዘለን ነገር የለም። አታልቅሱ፣ የሚያስለቅስ ነገር የለም እንዴ። ምንድን ነው እንደዚህ የምታለቅሱት? እግዚአብሔርን እኮ እየገረመኝ ነው። ኮሜንት አይታችኋል እንዴ? ለምን ግን እንደዚህ ሆነ? ለምን በዚህ ልክ ተጫወቱብን? ምን አሉብን? ምናምን ምንም የተጫወቱብን ነገር የለም። መስራት ያለባቸውን ሰርተዋል። ማመን ያለበት አምኗል። ማመን የሌለብን ሰዎች አላመንም። ውሸት ነው እንዳልን የቀጠልን፣ ከዛ ደግሞ ውሸት ነው ደግሞ ያየናለን። እና ደግሞ ማወቅ ያለባችሁ ነገር ይህ ነገር ገና እየጀመረ ነው። ቅምጥሌ ምንድን አለችው? አዲስ ህይወት ይቀጥላል ምናምን ያለችው። ነገ ደግሞ ሌላ ነገር ይመጣል። እዚህ ጋር ደግሞ ስቶሪ ያደረገችው ምንድን ነው? በዚህ ከቀጠልሽ ጓደኛሽን አግብቼ ምናምን ያለችው ነው። እንግዲህ ለብሩኬ ሊሆን ይችላል። ስለዚህ ሬዲ ሁኑ። ነገ ሌላ ሰው ይዛ ልትመጣ ትችላለች። ገባችሁ? ልክ በቃ ሊቀጥሉ ይችላሉ ገና። ምክንያቱም ከዚህ በፊትም ብዙ ነገሮችን ሰርተዋል። ባለፈው ካስታወሳችሁ ለ3 ወር ነው ያን ጊዜ መቼም ነው ማድረሰው። ለ3 ወር ነው ለ2 ወር የሰሩት ድራማ ከባድ ነበር። በጣም የፈተነን ሁለታቸውን የምንወድ ሁለታቸውን የምናከብር ሁለታቸውን እንዳይለያዩ የምንፈልግ ሰዎችን በጣም በከባዱ የፈተነን ያሰደበን ያስረገመን ያ ጊዜ መቼም ልረሳው አልችልም። ምክንያቱም በጣም ብሶ የሰደበኝ በጣም ብሶ የረገመኝ በጣም ብሶ ደግሞ ከጎኔ የነበረ ጊዜ ነበረ። ያን ጊዜ መቼም በቃ ብዙዎቻቸው አትረሱትም አይደል? እርስ በርስ የተጣላንበት እርስ በርስ የተጋጨንበት ምናምን ላሞች፣ በጎች፣ ፍየሎች መባበል የተጀመረበት ያን ጊዜ ነበርና ብቻ ግን ምልላችሁ ፈልጌ ነው ያን ጊዜ እንኳን አልፈነዋል አይደለም። ይሄን የቆየ አጀንዳ ቀርቶ ይሄ አዲስ አጀንዳ አይደለም፣ የቆየ ነው። እዩ የተባለች እኮ ስንቴ ነው 3 4 ነው ጋፕ እየተደረገ ከእንደገና እየተጀመረ የመጣ። ስለዚህ ይህ ነገር ለኛ ሲምፕል ነው፣ ቀላል ነው። በቃ ኦልሬዲ ስራ እንደሆነ በተለይ ደግሞ ትናንት ብሩኬ ልጅ አይደለችም ባለው ቅምጥሌ ደግሞ ዛሬ መጣ እኔ ነፍሰ ጡር አይደለሁም በዚህ ምክንያት ነው ብላ። በዛ ላይ ደግሞ እንዴት ነው የተረዳችሁት? እንደዚህ ቀለም ሲቀቡ እንደዚህ ሲሉ ኧረ በዚህ ልክ አይደለም ምናምን እያሉ ያለው ያን ያስረዳችኋል ብዬ አስባለሁ። ደግሞ መርሳት የሌለባችሁ ነገር ምንድን ነው? ከዚህ በፊት እኛ ፍቅር ካለን ብዙ ሰው ከጎናችን ነው። ግን ሰይጣን ፈትኖን ብንጣላ በመሀላችን እንትን በሉ ምከሩን፣
አብራችሁን ሁኑ፣ ከጎናችን ሁኑ ብለው ነበረ፣ ትዝ ካላችሁ ማለት ነው። ያን ነገር ደግሞ አትርሱት። ማለት አንዳንዴ እኔ ለራሱ ልቆርጥ አስቤ ኦር የሆነ ነገር ብዬ ግን እንደዛ ያሉት ትዝ ይለኛል። ስለዚህ የሰው ልጅ ፍቅር ሲሆን ብቻ ሳይሆን ኦር ደግሞ ሁሌ ትክክል ሲሆን ሳይሆን ሲሳሳትም መጥፎ ነገር ሲያደርግም ደግሞ ከጎን መሆን አለብን ብዬ አስባለሁ። ስለዚህ ምንም ተስፋ የሚያስቆርጣችሁ፣ የሚያናዳዳችሁ፣ የሚያበሳጫችሁ ነገር የለም። ግን ሰውን ከመሳደብ ከማንቋሸሽ ደግሞ አለማየት የሚባል ነገር አለ። መብታችሁ ከሆነ ስልካችሁ የእናንተ ነው፣ ኢንተርኔቱ የእናንተ ነው። በቃ እያንዳንዱ ነገር የምናደርገው እኛ ራሳችን ፈቅደን ወደን እስከሆነ ድረስ ማለት ነው። እያናደዷችሁ ከሆነ እያበሳጫችሁ ከሆነ ባለፈውም ነግሬያችኋለሁ፣ ትምህርት እያገኛችሁ ካልሆነ አለማየት፣ እሱ በጣም ምርጥ ነገር ነው። ግን ራሳችሁንም ዝቅ አድርጋችሁ ሰውንም በዛ ልክ እንትን ማድረግ ደግሞ ልክ አይደለም። ስሜታዊ ስለሆንኩኝ ነው እኔ በሰዓቱ አናደውኝ ነው ምናምን የሚባል ነገር የለም። ምንም ብትናደዱ ብዙ ጊዜ እኮ ልትናደዱ ትችላላችሁ። በብዙ ላይፋችሁ ትናደዳላችሁ። ያንን ግን ዋጥ ነው የምታደርጉ። ስለዚህ ያንን ዋጥ እንደምታደርጉት የእነሱንም ለዛ ማድረግ ትችላላችሁ እንጂ እንደፈለጋችሁ መጣችሁ እዚህ ጋር እንድታወሩ የፈቀደላችሁ የለም፣ መብታችሁም አይደለም። እሱን በደንብ እንድታውቁ ፈልጋለሁ። ገባችሁ? ዝም ብላችሁ ዝም ብሎ አይወራም። ዝም ብሎ እንደፈለገ አውቃለሁ እኮ አንዳንድ ልጆች አላችሁ የሆነ እንዴት ነው ስሜታችሁ መቆጣጠር አትችሉም። የሆነ ነገር ሲፈጠር ቶሎ ብላችሁ በቃ ብታገኟቸው ራሱ ማለት ምን ልታደርጓቸው እንደምትችሉ አላውቅም። ግን እንደውም ብዙ ጊዜ ልክ ባለፈው እንዳልኳቸው ነገር ሲፈጠር ምንድነው እንትን ኮሜንት በድንጋይ በሆነ ምናምን ሲባል የነበረበት ጊዜ ሁላ ነበረ። እና ኮሜንት በእንደዛ ነገር ቢሆን ብዙ ነገር ትሉ ነበር። በተለይ ደግሞ ኮሜንት በቮይስ ቢሆን በስማ ብዙ ነገር ነበር የሚወራው። ግን ደግሞ ያው የመጽሐፍ እኔ ራሱ ትዕግስት የለኝም እንደዚህ የሆነ ሀሳብ ምናምን በረዥሙ ልጽፍ አስቤ ግን ተወዋለሁ። እና ያ ነገር አለ። እንደውም የዩቱብ እንትኖችም ያውቃሉ እኮ እንደዚህ አይነት ነገር እንደሚፈጠር ምናምን ይመስለኛል። ለዛ ነው ድምጽ የሌለ ምናምን ያደረጉት እንጂ በድምጽ ቢያደርጉት ተላልቀናል ብዬ ነው ምላችሁ። ስለዚህ ካምዳውን ተረጋጉ። ነገ ከባድ ነገር ይኖራል። እንደተረዳሁት እንደ ቅምጥል ያነጋገር ሰው ደግሞ ስቶሪ ያደረገችውን ካያችሁ በስቶሪ ደግሞ ስትረዱ ትንሽ የሚያወዛግብ ነገር ያለው ይመስለኛል። ማን ሊመጣ ይችላል ምናምን አብረን የምናየው ይሆናል። ግን ደግሞ ነገሩን በአጭር ቢያደርጉት ኦር ደግሞ ምናልባት ያው ብሩክ የመጣው እንደዚህ ነው እኔ እንደዚህ ያው እሷ አሁን ግልጹን ተናገርኩኝ ብላ አይደለም ምትል ግልጹን የነገረችን። ስለዚህ ብሩኬ ደግሞ መናገር ያለብኝ ነገር እናገራለሁ እንዳለው ልክ እሷም ደግሞ እንትን ትላለች ማለት ብሩኬ ደግሞ ነገ መጥቶ ይናገራል ይመስለኛል። ማለት እንደዚህ ነበር በዚህ ወጣ በዚህ ወርዶ ብሎ ይናገራል ብዬ አስባለሁ። ኦር ደግሞ እንዳልኳችሁ ነው ወይ ደግሞ ከሆነ ሰው ጋር ይመጣል። እንግዲህ ምን እናደርጋለን እኛ መታገስ ነው። እኔ መታገስ ብቻ ነው። ብቻ ትዕግስቱን ይስጣችሁ፣ ትዕግስቱን ይስጠን። ከዛ ውጭ ሌላ ምንም ማድረግ ስለማንችል ማለት ነው። አናስቆማቸው ነገር መብቱ የለን። የሆነ ነገር እንዳንል ምንም የምታደርጉት ነገር የለም። ከዛ ውጭ ግን በቃ ቅምጥል ይመችሽ፣ ሂጅበት እንዳለላት ደግሞ ታሳዝኑኛላችሁ እንጂ ቤት ሄደበት ችግር የለብኝ። ምክንያቱም እኔ አውቃለሁ ሁሉንም ነገር አውቃለሁ። ግን ብዙ ልጆች አላችሁ እየደበራችሁ ያላችሁ ምናምን የእውነት እየመሰላችሁ ያላችሁ ኦኬ። ግን ደግሞ አሁንም የምነግራችሁ ነገር የፈለገችውን ነገር እንኳን ብትሰራ እንድትናገሯት አልፈልግም። ዝም ብላችሁ አትቆላሉ ቁሌታሞች። እንዲያበዛችሁት እግዚአብሔርን እንዲ ወይኔ እናንተ ናችሁ እንዲ ሁሉ ነገር እንትን እንደፈለጋችሁ እንትን የምትሉት። ጉድ እኮ ነው። ትችላለች ሲጀመር እንዴ አሰራሯ ትመጣና ማለት ነው። ዛሬ ልነግራችሁ ሁሉን ነገር ትናንት ነው እንጂ ትናንት አንድ ቀን እናገረዋሉ የውስጤ ነው ምናምን አለች። ሚስጥር እናገራለሁ። ዛሬ ደግሞ እናንተ ማወቅ ስላለባችሁ ነው እያንዳንዱ ነገር። እኔ እንደዚህ መባል የለብኝም ምናምን ብላ ነገረች። ስለዚህ አዳምጡ። ማዳመጥ ነው መማር ነው። ይህ ሳይኮሎጂካሊ ተማሩ። ምንድን ነው እናንተ ዝም ብላችሁ እሪ እምባ አስፈላጊ አይደለም። ስለዚህ ተረጋጉ ልላችሁ ነው። ነገ አዲስ ነገር አለ። እሱን ነገር እንድታውቁ ያክል ነው። ምናልባት እንደንትን ምንድን ነው የሚባለው እንደሆነ ነገር መጦ ሊባል ስለሚችል እንዳትናደዱና ብዙዎቻችሁ ፌንት ልሰሩ ስለሚችሉ እንዳሰሩ ለማለት ያክል ነው። ሬዲ ሁኑ፣ ተዘጋጁ። የመጣውን ለመቀበል መዘጋጀትን የመሰለ ነገር የለም። በተረፈ ደህና አደሩ። የነገ ሰው ይበለን እና ደግሞ እንዴት ናችሁ ሁላችሁም በያላችሁበት ሀገር? እንዴት ሆነ ያላችሁበት? ተኩሱ እንዴት ነው? መሳሪያ ይዤ ልምጣ ሄዳላችሁበት ሀገር? አይዞን ግን ማርያምን እግዚአብሔር ጠብቃችሁ። በጸሎት በዱዓችሁ በርቱ። የእናት አባቶቻችሁ ጸሎት ያግዛችሁ። አይዟችሁ፣ አትፍሩ፣ በርትት ጠንክር በሉልኝ እና ጨረቃዎችን አትንኩ። ደግሞ የምሬን ነው ማርያምን። የሆነ ቤት እንትን ተብሎ ስክሪች ተደርጎ ተልኮልኛል። ማንን ነው 3 ሰው 4 ሰው አይ ቲንክ እንደዛ
ተዘቅዝቆ ላይ ገብታችሁ ነበርና እሱ ስሜት አይደለም ማለት የሆነ እነሱን ሊያስተካክልም አይችልም፣ የእናንተን ንዴትም ሊያበርዱ አይችልም። እና ተው እሺ፣ ወደዛ መንገድ አትሄዱ። ልክ አይደለም። እናንተ ነው ዝቅ የሚያደርጋችሁ። እናንተ ያንን ስላደርጋችሁ እነሱን አይመልሳቸውም። እናንተን ግን ማንነታችሁን ዝቅ ያደርጋል። ወደ ራሳችሁ ተመለሱ። መልካም አዳር ይሁንላችሁ። የነገ ሰው ይበለን። ላቪው ባይ